ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ከክሪስታል ፓላስ ጋር በማርክ ጌ ዙሪያ እንግዲህ ንግግሮች አሁንም እንደቀጠሉ ነው እየተባለ ይገኛል። እንደዚሁም ናፖሊዎችም በቅርብ ሰዓታት ውስጥ በዳርዊን ኑኔዝ ዙሪያ ውሳኔያቸውን ያሳልፋሉ እየተባለ ይገኛል። እንደዚሁም ደንዲ ዩናይትዶች ሉካስ ስቴፈንሰንን ማስፈረም ይፈልጋሉ እየተባለ ነው። እነዚህን እንግዲህ በቀጣይ ጥቂት ደቂቃዎች ውስጥ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የሊቨርፑል ወጣት ተጫዋች የሆነውን ሉካስ ስቴፈንሰንን የተመለከተውን ዘገባ ይሆናል። እንደ ዘ ዴይሊ ሪከርድ ዘገባ ከሆነ እንግዲህ ደንዲ ዩናይትዶች ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛል። ሊቨርፑሎች እንግዲህ ሉካስ ስቴፈንሰንን 2018 ላይ ነበር ከሰንደርላንድ ማስፈረም የቻሉት። ከዛ በኋላም እንግዲህ በሊቨርፑል ጥሩ የሚባልን ቆይታ ማድረግ ችሏል። ባለፈው የ2024-25 የውድድር ዘመንም እንግዲህ በስኮቲሽ ሊግ በደንዲ ዩናይትድ ማሳለፍ ችሎ ነበረ። በዛ ቆይቶም እንግዲህ 31 ጨዋታዎችን ማድረግ ችሏል። በእነዚህ 31 ጨዋታዎች ደግሞ 3 ግቦችን ማስቆጠር ችሏል። ዘ ዴይሊ ሪከርድ ዘገባ ከሆነ እንግዲህ ደንዲ ዩናይትዶች አሁንም ይህንን ተጫዋች ይፈልጉታል፣ መልሶ ማስፈረም ይፈልጋሉ እያለን ይገኛል። ነገር ግን ደግሞ በውሰት ውል ነው ወይስ በቋሚነት ነው መውሰድ የሚፈልጉት የሚለው ነገር እንግዲህ እስካሁን ድረስ ግልጽ አልሆነም። ነገር ግን በ2024-25 የውድድር ዘመን እንግዲህ ባሳየው ብቃት በጣም ተደስቷልና አሁንም ወደዛው ወደ ክለባቸው እንዲመለስ ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ይህንን ተጫዋች በውሰት ወይም በቋሚነት ይሸጡታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። ይህ ተጫዋች እንግዲህ በመሀል ሜዳ ላይ የሚጫወት ተጫዋች ነው። ነገር ግን አንዳንድ ጊዜም ደግሞ በራይት ባክነትም መጫወት የሚችል ተጫዋች ነውና ሊቨርፑሎች በቀጣይ ምን አይነት ውሳኔ ያስተላልፋሉ የሚለው ነገር እንግዲህ አብረን የምንመለከት ይሆናል። ደንዲ ዩናይትዶችም እንግዲህ ያለውን ነገር በግልጽ ማወቅ ይፈልጋሉ ነው እያሉ የሚገኙት። ሊቨርፑሎች ሊሸጡት ይፈልጋሉ ወይስ በውሰት ሊሰጡት ይፈልጋሉ የሚለው ነገር እንግዲህ ግልጽ እንዲሆንላቸው ይፈልጋሉ። ከዛ በኋላ እንግዲህ ውሳኔን ማስተላለፍ ስለሚፈልጉ ማለት ነው። ሌላኛው የምንመለከተው ዘገባ ደግሞ ዳርዊን ኑኔዝን የተመለከተውን ይሆናል። እንደ ኮሪየሮ ዴሎ ስፖርት ዘገባ ከሆነ እንግዲህ ናፖሊዎች በቀጣይ 48 ሰዓት ውስጥ በዳርዊን ኑኔዝ ዙሪያ ውሳኔን ያሳልፋሉ እያለን ይገኛል። ተጫዋቹም እናስፈርመው ወይስ ሌላ ተጫዋችን እናስፈርም የሚለውን ነገር እንግዲህ ውሳኔን በቅርቡ ያስተላልፋሉ እየተባለ ይገኛል። አንዳንድ ሪፖርቶች እንደዘገቡት ከሆነ እንግዲህ ናፖሊዎች በዚህ ሰዓት ኑኔዝን ነው ቀዳሚ ምርጫ ያደረጉት። ነገር ግን ደግሞ የዩዲኔዜ አጥቂ የሆነውን ሎሬንዞ ሉካን ማስፈረም ይፈልጋሉ እየተባለ ይገኛልና ምናልባትም እንግዲህ ዳርዊን ኑኔዝን የማያስፈርሙ ከሆነ ፊታቸውን ወደ ሎሬንዞ ሉካ ሊያዞሩ ይችላሉ ነው እየተባለ የሚገኘው። ክፍያቸው አንጻር እንኳን ብንመለከተው የሎሬንዞ ሉካ በጣም ዝቅተኛ ነው። በዚህ ሰዓት እንግዲህ እስከ 30 ሚሊዮን ዩሮ ድረስ ያወጣሉ ተብሎ ነው የሚጠበቀው ለዛ ተጫዋች። ሊቨርፑሎች ደግሞ ለዳርዊን ኑኔዝ እንግዲህ ቢያንስ 60 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል። አንዳንድ መረጃዎች 70 ሚሊዮንም የሚሉ አሉ፣ 75 ሚሊዮንም የሚሉ አሉ በዩሮ ሲቀመጥ ማለት ነውና ናፖሊዎች ደግሞ ይህን ያህል ገንዘብ መክፈል አይፈልጉም። እንደውም አንዳንድ መረጃዎች እስከ 40 እስከ 45 ሚሊዮን ዩሮ ድረስ ነው ከፍ ማለት የሚችሉት እያሉ ይገኛሉ። ሊቨርፑሎች ደግሞ በዛ ሂሳብ መሸጥ አይፈልጉም። ከዚህ በፊት እንግዲህ በተደጋጋሚ እንደነገርኳችሁ ሊቨርፑሎች በጃንዋሪ የዝውውር መስኮት ከሳውዲ ሊግ ክለቦች እንግዲህ 70 ሚሊዮን ፓውንድ ይዞ መጥቶ ነበር። በተለይ አልሂላል ለዚህ ተጫዋች 70 ሚሊዮን ፓውንድ አቅርቦ ነበር። ነገር ግን ሊቨርፑሎች በዛ ሰዓት እንግዲህ ጥያቄያቸውን ውድቅ አድርገው ነበረ። አሁን ላይ እንግዲህ ሊቨርፑሎች ቢያንስ 60 ሚሊዮን ዩሮ ይፈልጋሉ። ናፖሊዎች ግን ለዛ ነገር ፍቃደኛ አይደሉም ነው እየተባለ የሚገኙ። ፋብሪዞ ሮማኖም እንግዲህ አያይዞ እንደዘገበው ከሆነ በዚህ ሰዓት አሁንም ድረስ እንግዲህ ድርድሮች እየተካሄዱ ነው የሚገኙት። ነገር ግን በሁለቱ ክለቦች መካከል እንግዲህ እስካሁን ድረስ ምንም አይነት ስምምነት አልተደረገም እያለን ይገኛል። ምናልባትም በቀጣይ ጥቂት ቀናቶች ውስጥ እንግዲህ ውሳኔዎች ሊተላለፉ የሚችልበት ቻንስ በጣም የሰፋ ነው። እንደሚታወቀው እንግዲህ ይህ ተጫዋች ዳርዊን ኑኔዝ ከሊቨርፑል እንደሚለቅ 100% እንደሚለቅ ተረጋግጧልና በቀጣይ ግን ማረፊያው የት ይሆናል የሚለው ነገር እንግዲህ እስካሁን ድረስ አልተፈታም። ናፖሊዎች ይፈልጉታል፣ ኤሲ ሚላኖችም ፍላጎት እንዳላቸው ሲነገር ነበር። ከዚህ በፊትም ደግሞ አትሌቲኮ ማድሪዶችም እዚህ ተጫዋች ላይ ፍላጎት እንዳላቸው ሲነገር ነበር። ነገር ግን ደግሞ ናፖሊዎች ናቸው በጣም ገፍተው የሄዱት። እንደውም አሰልጣኙ አንቶኒዮ ኮንቴም ራሱ ከዳርዊን ኑኔዝ ጋር ተነጋግሯል ነው እየተባለ የሚገኘው። በተጨማሪም እንግዲህ ዳርዊን ኑኔዝም ወደ ናፖሊ ለመሄድም ፍቃደኛ እንደሆነ ነግሯቸዋል ነው እየተባለ የሚገኘውና ምናልባትም እንግዲህ በቀጣይ ጥቂት ቀናቶች ውስጥ እስከ 48 ሰዓት ባለው እንግዲህ ናፖሊዎች ውሳኔያቸውን ያሳውቃሉ። ከዛ በኋላ እንግዲህ ተጫዋቹ ወዴት ሊያመራ ይችላል የሚለውን ነገር እንግዲህ በግልጽ የምናውቅ ይመስለኛል። ሌላኛው የምንመለከተው ዘገባ ደግሞ ማርክ ጌን የተመለከተውን ይሆናል። ፋብሪዞ ሮማኖ እንደዘገበው ከሆነ እንግዲህ በሊቨርፑልና በክሪስታል ፓላስ መካከል እንግዲህ ንግግሮች አሁንም እንደቀጠሉ ነው እያለን የሚገኘው። እንደሚታወቀው እንግዲህ ማርክ ጌ በክሪስታል ፓላስ የሚያቆየው ኮንትራት የ1 ዓመት ኮንትራት ብቻ ነው የቀረው 2026 ላይ ይጠናቀቃልና ክሪስታል ፓላሶች እንግዲህ ይህንን ተጫዋች በነጻ ማጣት አይፈልጉም ነው እየተባለ የሚገኘው። እሱም በመሸጥ
በመሸጥ እንግዲህ ሌላ ተጫዋች የሱን ሊተካ የሚችል ተጫዋች ማምጣት ይፈልጋሉ እየተባለ ይገኛል። ነገር ግን ደግሞ ለዚህ ተጫዋች የሚፈልጉት ሂሳብና ሊቨርፑሎች ለመክፈል ፈቃደኛ የሆኑበት ሂሳብ እንግዲህ ከፍተኛ ልዩነት አለው ነው እየተባለ የሚገኘው። እንደ ዘገቦቹ ከሆነ እንግዲህ ክሪስታል ፓላሶች ከዚህ ተጫዋች ከ45 እስከ 50 ሚሊዮን ፓውንድ ድረስ ማግኘት ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ደግሞ ያንን ለመክፈል ፈቃደኛ አይደሉም ነው እየተባለ የሚገኘው። ቢያንስ እስከ 30 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ባለው ድረስ ነው መክፈል የሚፈልጉት እየተባለ የሚገኘውና ልዩነቱን ለማጥበብና ከስምምነት ለመድረስ እንግዲህ አሁንም ድረስ ንግግሮች እየተካሄዱ ይገኛሉ። ነገር ግን ይህንን ድርድር ትንሽ ውስብስብ የሚያደርገው ነገር ምንድን ነው? ክሪስታል ፓላሶች ይህንን ተጫዋች ከቼልሲ ነበረ ያስፈረሙትና በሚያስፈርሙበት ሰዓት እንግዲህ ቼልሲዎች ያካተቱት አንዱ ውል አለ። ይህም ውል ምንድን ነው? ከሚሸጠው ላይ የሆነ ያህል ፐርሰንት ቼልሲዎች እንዲያገኙ ተስማምተዋልና አንዳንድ መረጃዎች እስከ 20% ቼልሲዎች ያገኛሉ እየተባለ ይገኛልና ያንን 20% እንግዲህ ዝውውር ሂሳቡ ላይ ስናስገባበት ክሪስታል ፓላሶች የሚያገኙት ብር በጣም ትንሽ ነው የሚሆነውና ክሪስታል ፓላሶችም እንግዲህ ደህና ብር ለማግኘት ያሰቡትን በዛ ምክንያት ነው እየተባለ የሚገኘውና ምናልባት ይህ ነገር እንግዲህ ድርድሩ ላይ በጣም ከፍተኛ ተጽዕኖ ሊፈጥር የሚችልበት ቻንስ አለ ነው እየተባለ የሚገኘው። ነገር ግን በዚህ ሳምንት ውስጥ እንግዲህ ድርድሮቹ በደንብ መካሄዳቸው አይቀርም ነው እየተባለ የሚገኘው። ፋብሪዞ ሮማኖ እንደተናገረው ከሆነ እንግዲህ በዚህ ሳምንት ውስጥ የተለያዩ ድርድሮች በሁለቱ ክለቦች መካከል እንግዲህ መደረጋቸው አይቀርም ነው እየተባለ የሚገኘው። ፍሎሪን ፕላተንበርግ እንደዘገበው ከሆነም እንግዲህ ሊቨርፑሎች ማርክ ጌን ቀዳሚ ምርጫቸው አድርገውታል ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ኳንዛ ለባየር ሊቨርኩሰን መሸጣቸው አይዘነጋምና ያንን ቦታ ከቨር ለማድረግ እንግዲህ ልምድ ያለው ተጫዋች ለማምጣት ነው ያሰቡትና ማርክ ጌ ደግሞ በፕሪሚየር ሊጉ ለረጅም ጊዜ ሲጫወት የነበረ ነው። 24 ዓመቱ ላይ ነው የሚገኘው። ሆም ግሮን ኮታንም ከቨር ማድረግ የሚችል ተጫዋች ነውና ቀዳሚ ምርጫቸው አድርገውታል ነው እየተባለ የሚገኘው። እንደዚሁም ደግሞ ይሄ ተጫዋች ሲመጣ እንግዲህ ምናልባትም ለኢብራሂሞ ኮናቴ ተተኪም ሊሆን የሚችልበት ቻንስ አለ ወይም ደግሞ ተፎካካሪ ሊሆን የሚችልበትም ቻንስ አለ እየተባለ ይገኛል። ምክንያቱም እንግዲህ ኢብራሂሞ ኮናቴ እስካሁን ድረስ ባለው ኮንትራቱን አላራዘመም። የሱም ኮንትራት እንግዲህ ቀጣይ አመት ላይ ነው የሚጠናቀቀው። አንዳንድ መረጃዎች የወጡትን ስንመለከት እንግዲህ ይህም ተጫዋች እንደ ትሬንት አሌክሳንደር አርኖልድ ሁላ በሚቀጥለው አመት ኮንትራቱ ሲጠናቀቅ ወደ ማድሪድ መሄድ ይፈልጋሉ እያሉ አንዳንድ መረጃዎች ሲወጡ ነበር። ያ መረጃ ምን ያህል እውነታ አለው የሚለው ነገር እንግዲህ ሲደርስ የምንመለከተው ነገር ይሆናል። ነገር ግን ደግሞ በዚህ ሰዓት እንግዲህ ድርድሮች እየተካሄዱ ነው የሚገኙት በሊቨርፑልና በኢብራሂሞ ኮናቴ መካከል። ነገር ግን እስካሁን ድረስ ምንም አይነት ስምምነት የለም። ዛሬ ላይ እንግዲህ ዘ ታይምስ ይዞት የወጣው ዘገባ አለ። በዛ ዘገባ እንግዲህ ምንድን ነው ያለው? ሊቨርፑሎች መጀመሪያ ለዚህ ተጫዋች ያቀረቡለት ኮንትራት እንግዲህ በጣም ብዙ ኢንሴንቲቭ ዋይዝ የሚከፈል ነው የነበረው። ደሞዙ አነስ ብላ፣ ነገር ግን ደግሞ ኢንሴንቲቭ በጣም ከፍተኛ የሆነ ነበረ። ነገር ግን ኢብራሂሞ ኮናቴ እንግዲህ ደሞዙ ከፍ እንዲልለት ይፈልጋል ነው እየተባለ የሚገኘው። ዘ ታይምስ ይዞት በወጣው ዘገባ መሰረት እንግዲህ በሳምንት ቢያንስ 250,000 ፓውንድ እንዲከፈለው ይፈልጋል ነው እየተባለ የሚገኘው። ኢብራሂሞ ኮናቴ ከዚህ በፊት የምታስታውሱት ከሆነ እንግዲህ 200 ሚሊዮን ፓውንድ በሳምንት እንዲከፈለው ይፈልጋል የሚሉ አንዳንድ መረጃዎች ሲወጡ ነበርና አሁን ላይ ደግሞ ዘ ታይምስ 250,000 ፓውንድ እንዲከፈለው ይፈልጋሉ ነው እያሉት የሚገኙትና በዚህ ዙሪያ እንግዲህ እስካሁን ድረስ አልተስማሙም። ምናልባትም እንግዲህ ኢብራሂሞ ኮናቴ የሚቀርብለትን ነገር የማይወድ ከሆነ በቀጣይ ሲዝንም እንግዲህ በነጻ ሊቨርፑል ሊላቅ የሚችልበት ቻንስ ሊኖር ይችላልና ለዛም መዘጋጀት ያስፈልጋል። አንድ ነገር ምን አለ፣ ተጫዋችን በግድ ማስወጣት አችልም። ኮንትራቴን አላራዝምም እስከ መጨረሻዋ ደቂቃ ድረስ እዚህ ቆይቼ ከዛ በነጻ መውጣት እፈልጋለሁ ካለ እንግዲህ ልታስገድደው አችልም። ነገር ግን ደግሞ ልትዘጋጅ ትችላለህ። አሁን ለምሳሌ የትሬንት አሌክሳንደር አርኖልድን እንግዲህ ከአንድ አመት በፊት አውቀው ነው ቢሆን ኖሮ የእሱ ተተኪ ተጫዋች ታመጣለህ። ካልሆነም ደግሞ አካዳሚህም እሱ ሊተካ የሚችል ተጫዋች ታፈራና ከዛ ለነዛ ተጫዋቾች ቅድሚያ እየሰጠ ቡድኑን ለቀጣይ አመታት ልትገነባበት የሚችልበት ቻንስ ሊኖር ይችል ነበር። ነገር ግን እሱ ቅድሚያ አልተናገረም። በእርግጥ ምልክቶች ነበሩ፣ ሁላችንም አላየነውም እንጂ። አሁንም እንግዲህ ኢብራሂሞ ኮናቴ በሊቨርፑል አልቆይም የሚል ከሆነ ካሁኑ አንደኛ ተጫዋች ማምጣት ትችላለህ። ሁለተኛ ደግሞ ከወጣት ቡድንህም ተጫዋች ካለ እንግዲህ ያንን አምጥተህ ምናልባትም ኢብራሂሞ ኮናቴን ሶስተኛ አራተኛ ምርጫ ማድረግ ይቻላል። ተጫዋቾች በተጎዱበት ሰዓት ብቻ ታስገባዋለህ። ከዛ ግን ለሌሎች ቅድሚያ ትሰጣለህ፣ ትዘጋጅበታለህ። ቢለቅም ያን ያህል የምትጎዳበት አይሆንምና የማርክ ጌ መምጣት እንግዲህ ብዙ ጥቅሞች አሉት። ኢብራሂሞ ኮናቴ ኮንትራቱን የሚያራዝም ከሆነ ከሱ ጋር ትልቅ ተፎካካሪ መሆን ይችላል። አላራዝም የሚል ከሆነ ደግሞ ቀዳሚ ተመራጭ መሆን ይችላልና የዚህ ተጫዋች ወደ ሊቨርፑል መምጣት እንግዲህ ትልቅ ጥቅም አለው ብለን ነው የምናስበው። ነገር ግን ደግሞ አሁንም ድረስ እንግዲህ በሂሳብ ደረጃ አልተስማሙምና በቀጣይ ጥቂት ቀናቶች እንግዲህ ምን ሊፈጠር ነው የሚችል እንግዲህ አብረን የምንመለከተው ይሆናል። ነገር ግን ይህ ተጫዋች እንግዲህ ወደ ሊቨርፑል የመምጣት ቻንሱ አሁን ላይ እየሰፋ ነው የሚገኘው። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።